በላው ይኸውልህ ጭራሽ ተያይዞ መጨፈር ጀመሩልህ። አሁን አንተ የሰጠውን እድል ቶሎ ተጠቀምበት። እሺ ከንፈር እየሳመኝ ከፈለግሽ እየደነስን እንሰምሻለሁ። እኔ በቃ የማምሽ ከሆነ እንዳታስቡሽ። እኔ ጋር ብትበይ ብዬ ነበር። ይህንን ነገር ለብዙ ጊዜ ሲጠብቀው ነበር። ከኔ ጋር እራት መብላቱ ነው? ከአንቺ ጋር መውጣቱ ነው። እመኝኝ የግሌ በጣም ደስ የሚል ጊዜ እናሳልፋለን። ቆይ ሳሚስ? የትኛው ሳሚ? ሁሉን ነገር እኔን ለመፈተን ብለሽ እንዳደረግሽ የማይገባኝ ነው ይመስል። ጀግናው መድብል በመጨረሻም እንግዲህ በትትና ፍቅር በርከክ ብሏል ማለት ነው። እንግዲህ በመጨረሻ የሰው ልጅ ማለት ነው በምን አይነት ሁኔታ ውስጥ በፍቅር እንደሚወድቅ አይታወቅም። እንግዲህ እነ ብሩክ እንኳ በቃ ካሁን በኋላ የራስን ህይወት መጀመር አለብህ፣ አንተ የራስን ህይወት መጀመር አለብህ፣ በቃ አንተ ራስህን መሆን አለብህ፣ ወንድ ልጅ ነህ፣ ብዙ ነገር ይጠበቅብሃል፣ በቃ ልጅ መውለድ ህይወትን መኖር አለብህ። እነዚህናንና ግብረ አበሮቻቸውን ተዋቸውና በቃ ዝም ብለህ ወደኛ እንትን በል ህይወትህን ምራ፣ በቃ እንተው፣ ሁሉም ነገር ይቅር፣ አንተ ምንም ህይወታችንን እንምራ እያለ እንግዲህ እንደሚታወቀው ብሩክ ብዙ ጊዜ መድብልን ይመክረዋል ማለት ነው። እንግዲህ መድብልን ባክተወኝ፣ እኔ ለኔ እስካሁን ድረስ በልቤ ላይ የምታርፍ ወይም ደግሞ የኔን የልቤን ያሸነፈች ሴት እስካሁን አልተገኘችም። ስለዚህ እሷ እስከምትገኝ ድረስ ግዴታ መጠበቅ አለብኝ። ሲቀጥል ደግሞ አሁን አላማዬም አይደለም በዚህ ሁኔታ ውስጥ እነዚህናንና ግብረ አበሮቻቸውን ከዚህ ዓለም ሳላሰናብት እኔ መድብል በጭራሽ የፍቅር ህይወት አልጀምርም በማለት ነው እንግዲህ ሲነ የነበረው። በመጨረሻም እንግዲህ በትትና ፍቅር ተንበርክኳል። እሱ ራሱ መስዋዕትነት ከፍሎ ወይም ደግሞ እንግዲህ ራሱን ሰውቶ ያዳናትን ሴት እንግዲህ ዛሬ ለራሱ ወይም ደግሞ የሱ ለማድረግ መጨረሻ ሰዓት ላይ ነው የሚገኘው። እንግዲህ በእርግጠኝነት እንደሚሳካለት ተስፋ እናደርጋለን። ግን እሱ ያው እንግዲህ እንደሚታወቀው ፍቅር እንደሚታወቀው እንግዲህ ጉር ነው ይባላል አይደል? እሱ ቢወዳትም ግን እሷ በሙሉ ልቧ እሱን መውደድ አልቻለችም። ምክንያቱ ደግሞ እሷ ሌላ ልቧን የሰረቀው ከመድብል ይልቅ አብርሽ ስላለ እንግዲህ ዝምባሌዋ ወደ አብርሽ ነው ማለት ነው። ቤተሰቦቻችን ግን ሆኖም ወደ አብርሽ ቢሆንም ዞሮ ዞሮ ያላት ነገሯን እንግዲህ ራሷን ጠብቃ ነገሮችን አስተካክላ እንትን ለማለት እየሞከረች ነው የምትገኘው። እንግዲህ እንደሚሳካላት ተስፋ እናደርጋለን ማለት ነው ቤተሰቦቻችን። እሱም እንግዲህ የሚችለውን ነገር ራሱን ላለማቸነፍ ወይም ደግሞ እሱ ራሱ በቃ በወንድነት ልክ ራሱን ለመጠበቅ ወይም ደግሞ ቅድሚያ ተሸንፎ ወድቆ እንትን ዋጋ ላለመክፈል እየተጠነቀቀ ነው የሚገኘው። ግን ቢሆንም ተሸንፏል ጋይሶችዬ። ግን ያው እንግዲህ የራት ቀሚስ ገዝቶ ፍቅሩን ገልጾላት ሰው አለሽ በህይወትሽ ብሏት፣ እሷም እንግዲህ በህይወቷ ሰው እንደሌለ ነግረዋለች። በዛ ላይ ደግሞ እንዴት ነው ለኔ አንቺ ምን ስሜት አለሽ ሲላት እንግዲህ እንዴ አንተን አይታ አለመውደድ የምትችል ሴት የለችም እያለችው ነበረ። እሱም ግን እሷ የምትፈልገው ለጀግንነቱ ለወኔው፣ ከዛም አልፎ እንግዲህ እንደሚታወቀው ለሷ ለጥቅሟ ካሁን ቀደም ከነዝና ግብረ አበሮቹ መንጋጋ መንግጎ ስለዋጣት ፈልቅቆ ስለዋጣት አሁንም እንግዲህ ደግሞ በዛ ልክ አንደኛ እንዲጠብቃት ያን የሚል ሀሳብ ስላላት፣ ሁለተኛ ደግሞ የጠፋ ወንድሟን በሙሉ ተስፋ እኔ አምጥቼ አገናኝሻለሁኝ ስላላት ብቻ እንግዲህ ያንን ነገር ጥቅሟን በማስቀደም ይመስለኛል ይሄን ነገር ያደረገችው እንጂ በሙሉ ፍቅር ወይም ደግሞ በሙሉ ልቧ የምትወደው በመድብል አይነት የፍቅር አቀራረብ አብርሽ ቢቀርባት ምንም ሳታወላውል ውላት ሳታድር ያው መድብል መሆኗ ቀርቶ የአብርሽ እንደምትሆን ምንም ጥያቄ የለውም። ምክንያቱም ከምናያቸው ነገሮች ጥንቅቅ አድርገን መረዳት ስለምንችል ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ የሆነው ነገር ሆኖ እንደሚታወቀው በጣም በከባዱ ሁኔታ አሁን ላይ እንግዲህ እየተፈተኑ ነው የሚገኙት። በተለይ አብርሽ ወይ ጸጥ ብሎ ራሱን ማሸነፍ አልሞከረ ወይ ደግሞ ተሸንፎ ወይስ በሷ ፍቅር በቃ አንቺ የኔ ነሽ እንጂ ሌላ ሰው መሆን አትችይም ብሎ አልወሰነ። ግራ ተጋብቶታል። እሱ ጋር መድብል ጋር ሲያያት ይናደዳል፣ ደሙ ይፈላል፣ ብቻ ብዙ ነገር ስሜት ይሰማዋል። ግን ደግሞ አንቺ የኔ ነሽ እንጂ የሌላ ሰው መሆን አትችይም ብሎ ወይ የሆነ ያሳለፈው እንትን ነገር የለም ወይ ደግሞ አልተናገረም። ቤተሰቦቻችን ግን ያው በኮርቦቦ ኑሮ ታውቃላችሁ
የኮርቦቦ ኑሮ ነው እንግዲህ እየኖረ የሚገኘው። እሱንም እንግዲህ እሷ ደግሞ እንዲወጣለት ብላ ነበረ፣ ወይም ደግሞ ፍቅሩን ካለበት ፈንግሎ እንዲወጣ ከሌለበትም ደግሞ እዛው ባለበት እንዲተኛ ቁርጤን ለማወቅ የሚል ሀሳብ ይዟት ነው እንግዲህ ትትናም እንደሚታወቀው እንግዲህ አብርሽን እያሽኮረመመች የምትገኘው። ግን ብታሽኮረመምም እስካሁን ብትፈታተነውም አሁን ጭራሽ ብሶበት እሷም የምታጣበት መንገድ ወደ መድብል ደግሞ ጥሩ ጎዳና የምትሄድበት መንገድ ያለ ይመስለናል። ምክንያቱም አሁን ላይ አብርሽም በቃ ተስፋ ቆርጧል። ምክንያቱም መድብል እንደሚወዳት እሷም እንደምትወደው አድርጎ አረጋግጧል እሱ። ምክንያቱም እንግዲህ ራት ልብስ ለብሳ መጣሁ ብላ ፏፈሽ ብላ ሄዳ እንዲሁም ከመሄዷ ባሻገር ደግሞ እዛ ሄደው እንግዲህ አይታችኋል፣ ሽንጡን ይዛ ትከሻውን ይዛ በዳንስ ትወዘወዝ ነበረ። ያ ደግሞ ምንም ሌላ ማረጋገጫ አያስፈልገውም አይደለ እንደምትወደው። በዛም ወይናቸውን እየጠጡ እንግዲህ አብረው ዘና እያሉ ለመሆናቸው እሱ ራሱ በቂ ማረጋገጫ ነው። ግን ቢሆንም እስከሚችለው ድረስ እሱም እንግዲህ አብሯት እየተፈታተናት ነው የሚገኘው። ግን እሱም ያው ይህን ያክል ጥሩ መንገድ ነው ብለን አናስብም። ምክንያቱም ከወደዳት ካፈቀራት ቀጥታ ፍቅሩን መግለጽ ነው ያለበት እንጂ በዙሪያ ጥምጥም በመሄድ የሚሆን ነገር እሷን ለማናደድ መሞከር ይሄ በቃ የልጅ ጨዋታ ነው። ጀስት ፈኒ ላይክ ቤቢ እንደ ልጅ ነው ይሄ የሚቆጥረው እንጂ በትልቅ ቁም ነገር ወይም በነጥብ የሚያስይዝ ነገር አይደለም ማለት ነው። ስለዚህ ሁላቸውም ጥሩ አላማ ኑሯቸው ቢሰሩ እንትን ቢሉ ብለን እንመክራለን። እንግዲህ መድብልን የበሰለ ሸበላ አንቺ ደግሞ አርፈሽ ተቀመጭ ወይዘሪት ትትና እንግዲህ መድብልን የመሰለ ይሄን የመሰለ ጀግና ከወንድነቱ ወኔው አቋሙ መልኩ እናቴ የጺሙ የሪዙ ከጎፈሬው ክምክም ያነጋገር ለዛው ድምፁ እንኳን የወንድ ድምፅ ነው። አንዳንዶቹ የሚሉ ወንዶች ባሉበት ይሄን የመሰለ ወንድ ያገኝተሽ አብርሽም ቆንጆ ነው፣ ግን ደግሞ መድብል ያህልም በዛ ላይ ጀግንነቱ አብርሽ እኮ ሲናገር እንኳን እንዴ መድብል እኮ ጋይስ በቃ የተግባር ሰው ታውቃላችሁ፣ የተግባር ሰው ስለዚህ ትትና የኔ ቆንጆ አርፈሽ መድብልን ያዥ። አብርሽ ደግሞ የግልን ተንከባከብ። ሲጀመር ሲወጠር ማን አብርሽና ትትና እህትና ወንድም ናችሁ። ነገሩ እስከሚጣራ ነው እንጂ አርፋችሁ ተቀመጡ። ጭራሽ እናንተ ለእናንተ የምትሆኑ አይደለም። አብርሽ በቅርቡ የትትና ወንድሟ መሆኑ ይረጋገጣል። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ።